በቃ ስተት የሚያደርገው የመጀመሪያው ይሄ ነው። ወላሂ ያ ጀማ ምንም ኃጢአትን ሳይሰሩ የሰው ልጆች አዳምና ሔዋን ሰርተዋልና ተብሎ ተፈርዶባቸዋል የሞት ፍርድ። ከዛ እንዲድኑ አንድ ትመልሳለሽ። እንዲድኑ ምን ያደርጉ? አትሞትም። ሞት በማን ነው ወደ አንተ መጣው? በማንም አይደለም። እኔ ሰው ስለሆንኩኝ ፍጡር ስለሆንኩኝ ፍጻሜ አለኝ፣ እሞታለሁ። ያ ነው። ለምንድን ነው የምትሞተው? ለምን አትኖርም? ሰው ስለሆንኩኝ ፍጡር ስለሆንኩ ፈጣሪ ነው ዘላለማዊ። እርሱ ግን የመጀመሪያም የመጨረሻውም እሱ ነው፣ አይሞትም እርሱ። ነገር ግን ማን ነው ሞት ያለው? ማን ነው ሞት ያለው? ምን አንተን? እኔን ሞት ያለ አምላኬ ነው። ምክንያቱም እኔ በምን ምክንያት? እኔ ፍጡር ስለሆነ ጅማሬ ያለን ሁሉ ፍጻሜ ይኖረናል። እኛ የሰው ልጆች መጀመሪያ አለን አይደለ? መጨረሻ አለን። አምላክ ግን የመጀመሪያውም የመጨረሻውም እርሱ ነው። አምላክ በዚህ ጊዜ ተጀምሮ በዚህ ጊዜ ያልቃል አይባልም። ልክ እንዳንተ አምላክ ለምሳሌ አንተ አምላክ ተወልዷል፣ ተሰቅሏል፣ ሞቷል አይደለ? ጅማሬ ማግኝቷል፣ ፍጻሜ ማግኝቷል። እኛ የሰው ልጆች ፍጡር ስለሆነን ልክ እንደዛ እንወለዳለን። ከዚያ በኋላ ፍጻሜ ይኖረናል። መጀመሪያ ያለን ሁሉ መጨረሻ አለን። ፈጣሪ ግን መጀመሪያ መጨረሻ የሚባል ነገር የለውም። እርሱ ከመጀመሪያም በፊት ነበር፣ ከመጨረሻም በኋላም ዘላለማዊ ነው። ከዚህ አንጻር እንጂ ኃጢአት በመስራት ብቻ የመጣብን ነገር አይደለም ሞት። በዚያ ምክንያት የመጣ አይደለም ሞት። እሺ ጌታ ሰው እሺ አሁን ላርሚ። እሺ እዚህ ጋር ላርሚ። ሞት ወደ ሰው መጣው አዳምና ሔዋን መጀመሪያ እግዚአብሔር ለነሱ ትእዛዝ ሰጥቷል። ያን ትእዛዝ በመጣስ የሰው ልጅ ሁሉ ላይ ሞት ነገሰ። የምን ሞት? የምን ሞት? ስጋዊ ሞት? ስጋው ሞት። ስለዚህ አዳም ሞትን ትሞታለህ ሲለው ጊዜ ስጋዊ ሞትን ነበር ማለት ነው አይደለ? እቺን ዛፍ በበላህ ጊዜ ከፍሬዋ መጀመሪያ ኃጢአት ባይሰራ ኖሮ አይሞትም ነበር እኮ። ጥያቄ እሱ አይደለም። አዳም እቺን ዛፍ ከበላህ ሞትን ትሞታለህ ያለው እግዚአብሔር ስጋዊ ሞት ነበር ማለት ነው አይደለ? አዎ ስጋው ሞት ይሞታል። በጣም ጥሩ። ነገር ግን የእግዚአብሔር ቃል ስህተት ነበር ማለት ነው። ምክንያቱም ሞትን ትሞታለህ በበላህ ባለው ጊዜ ሞቷል አልሞተም? አዳም መልስ። አዳም ሞቷል። አልሞተም። ሞትን ትሞታለህ እቺ ዛፍ በበላህ ጊዜ ባለው አልሞተም። ከዚያ በኋላ ብዙ ቆይቶ ነው የሞተው። ቆይቶ ነው ሞቱት። የጌታ ግን እንትን ዛፉን ባይበሉ ይሞታሉ? እሱ አይደለም ጥያቄያችን። ከዛፏ ፍሬ ሞትን ትሞታለህ በበላሃት ጊዜ ተብሎ ነበር፣ ግን በልቶ አልሞተም። ወዳ ብዙ ቆይቷል አይደለ? እሺ በዛን ጊዜ ምን ይላል መሰለ? ከዚች ዛፍ በበላህ ጊዜ ሞት ትሞታለህ ያለው። አዎ የዛኔ በበላ ጊዜ ሞቷል አልሞተም ነው አንተ ጥያቄው። ካልሞተ እግዚአብሔር ሐሰተኛ ነው ማለት ነው። ሞትን ትሞታለህ ብሎት አልሞተም። ይሄ ሰውዬ ኑሯል። ከዚያ በኋላ አዳም ሞቷል አልሞታም? የዛፋን ፍሬ በበላ ጊዜ መልስ። ሞትንም ትሞታለህ እኮ ነው አለው። ሞት የሚባልም ታያለህ እንጂ በዛ ቀን ትሞታለህ የሚባል ነገር የለም። ላ በበላህ ጊዜ ነው ያለው። እሷም በበላሃት ጊዜ ትሞታለህ ብሏል። አዎ እንደበላት እንደሚሞት እዛው ገልጿል። እንደበላ ሞቷል አልሞተም? የጌታ ሰው አይ ማለት ወደ ሌላ ሀሳብ ባንሄድ አይሻልም? ወዴትም አትሄድም። እግዚአብሔር ሐሰተኛ መሆኑን ተናግረህ ችግር የለውም። ወደ ሌላ ቦታ እንሄዳለን። ምክንያቱም ሞትን ትሞታለህ ብሎት ይሄ ሰውዬ አልሞተም። ሞቷል። መቼ ነው የሞተው? ማለት ከእግዚአብሔር ክብር ጎላላ ያን ቀን። ይሄም አንድ ሞት ነው። የለም ና ወዲያው አይደለም የሚሞተው ብሎ ነበር አይደለ? እንደውም በዚያው ቀን እንደሆነ የሚሞተው ተናግሯል። እና ላሳየ ጌታ ሰው ዘመን ና ክብሩ ተወስዷል አልተወሰደም? ክብሩ ተወስዷል። ወዲያውም ትሞታለህ አላለውም። ቆይቶ ነው የሚሞተው ብለህ ያው እና ላሳየ ሞትን ትሞታለህ አለው። አንብበው። ያው በዚያው ቀን ነው የምትሞተው ብሎታል። ጭራሽ በዚያው ቀን ነው ያለው። አንብብ። አሁን አንተ ማለት ሐሳቤ ልክ ነው፣ ግን መረዳት አለብን ነገር አለ። አንብብና መቼ እንደሚሞት ነግሮታል። አሁን መጨረሻ ላይ የሞተው ስጋው ሞት አይደለም።
አሁን ቀደም የስጋ ሞት ነው ብለህን ነበረ። የስጋ ሞት ነው ወይ ትሞታለህ ያለው ስለ አዎ የስጋ ሞት ነው ብለህናል። ነገር ግን ያው አሁን እኔ እኮ መጀመሪያም ሀሳብም ለአንተ ግልጽ አደረኩ እኮ። አንተ ለምን አትሞትም ወይ ለምንድን ነው የምትሞተው አልኩ አይደል? ስለኔ ፍታና ናንብብ። አሁን እዚህ ጋር ወዲያው ትሞታለህ አላለውም ብለህናል አይደል? ናንብብ። እዚህ ጋር ምን ይላል? እዚህ ጋር ሁለት ሀሳብ አለ ሁሱ። አንብብ። በዚያ ቀን ትሞታለህ አላለውም? አንደኛው ሀሳቤ አንብብ። መጀመሪያ ስጋው ሞት ነው። አንብብ። ስጋው ሞትን ትሞታለህ። ስጋ ሞትን አይልም እዚህ። ሁለተኛ ደግሞ መንፈሳዊ ሞት ነው። አሁን ይሄኛው ደግሞ አንብብ። የመንፈሳዊ ሞት ነው። አታነብም እንዴ? ሞትን ትሞታለህ አለ እኮ። አንብብ። መቼ ነው የሚሞተው? መቼ ነው የሚሞተው? በበላህ ቀን ነው የምለው። ጎበዝ ልጅ። ስለዚህ በበላበት ቀን ሞቷል አልሞተም አዳም? አዎ አሁን የመንፈሳዊ ሞት ነው ሞተው ያኔ። አላ ቅድም አንተ ስጋዊ ሞት ነው ብለህናል አላልከንም? እንዳትዋሽ። ክብሩ ተወስዷል። አልጠየቅኩም እሱን። ስጋዊ ሞት ነው ወይ ብዬ ስጠይቅህ አዎ ክብሩ ሞቷል። ስጋዊ ሞት ነው ወይ ብዬ ስጠይቅህ አዎ ስጋዊ ሞት ነው ብለህናል ወይንስ አላልክም? አሁን ለእኛ ስጋዊ ሞት ነው። እኛውን የምንሞተው ስጋዊ ሞት ነው። አልጠየቅኩም። አሁን አንተን ቅድም ያልከውን እርሱ ግን ያነ መንፈሳዊ ሞትም ሞቷል። ከዛን ሲቀጥል ደግሞ ስጋዊ ሞት ሞቷል። አልጠየቅኩም እሱን። ቅድም ምን አልከን? ስጋዊ ሞት ነው ወይ የሞተው በዛን ቀን በበላህ ቀን ትሞታለህ ሲለው ስለ አዎ ስጋዊ ሞት ነው ብለህናል አይደለ? ያነ ግልጥ ካላረኩልኝ ግልጥ ላርግልኝ። ቆይ ስጋዊ ሞት ነው የሚሞተው ብለህናል አላልከንም? ግልጥ ላርግልህ እያልኩ እኮ ነው ሀሳቡ። መጀመሪያ ላይ እንትን ከሆነ ግልጥ ላርግልህ። ስጋዊ ሞት ነው የሞተው ብለሃል አላልክም? ጤነኛ አይደለም እንደ ሰውዬው። ይሄ ነው እንግዲህ 24 ሰዓት እነዚህ ናቸው ሲሳደቡ የሚውሉት። ወላሂ አይ ለአዳም መንፈሳዊ ሞት ሲቀጥል ስጋዊ ሞት ነው ሞተው። በጣም ጥሩ። ስለዚህ በበላበት ለኛ ግን ስጋዊ ሞት ነው ሞተው። በጣም ጥሩ። ስለዚህ ስጋውን ወዲያው በበላህበት ቀን ትሞታለህ ብሎታል አይደለ? በበላበት ቀን አዳም ሞቷል ወይንስ ከዛ? አዎ መንፈሳዊ ሞት ማለት ነው። መንፈሳዊ ሞት የሚለው የቱ ጋር ነው? ጎበዝ። እሱን ወደ ታች እያነበብን እንሄዳለን እና አለን። አሁን ታች ምዕራፍ 3 ላይ ሞት ነው የሞተው የሚል ታሳየናለህ። ክብሩ ወጣ። ክብሩ አልጠየቅኩም። የሞተው የስጋ ሞት ሳይሆን የመንፈሳዊ ሞት ነው የሚል ታሳየናለህ። የቱ ጋር ላውጣ? በሐሳብ እኮ መረዳት እንችላለን። ቃሉን አሳየኝ። መንፈሳዊ ሞት ነው የሞተው ብለህናል። የቱ ጋር ነው ያለው? ልትፈላሰፍ ነው ወደ ታች ወርደህ? ቦታውን ንገረኝና መንፈሳዊ ምዕራፍ 3 ቁጥር 8 ምዕራፍ 3 ቁጥር 8 በጣም ጥሩ። ምዕራፍ 3 ቁጥር 8 ያው እሺ ምን ይላል? እርሱ ቀኑ በመሸ ጊዜ የእግዚአብሔር የአምላክ ድምጽ ከገነት ውስጥ ሲመላለስ ሰሙ። ምን ይላል? የአምላክ ድምጽ ሲመላለስ ሰሙ። አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አምላክ አዳም ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምጽህን ሰማሁ፣ ራቁቴንም ስለሆን ፈራሁ፣ ተሸሸጉ። እግዚአብሔር አለው ራቁት። አሁን አየህ እዚህ ጋር ራቁት መሆኑን ስላወቀ ፈርቶ ሸሸ ማለት ይህ ክብሩ ተወሰደ ማለት ነው። አልጠየቅልህም። መንፈሳዊ ሞት ነው የሞተው የሚል ነው። መንፈሳዊ ሞት ሞታል ያልኩት ጦጣ ሲሳደቡ ነው የሚሉት እነዚህ አሁን ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ተሸሽጓልና ስለዚህ መንፈሳዊ ነው የሞተው የሚል ሰላሙ አለይኩም ፈሱ ሰማል ሰማላ ሰላም ነው። እንዴት ነህ? አልሐምዱሊላህ። የኔ ጥያቄ ምን መሰለህ? ወላሂ ጃም እንደሚመስል አልሰማሁትም። እሺ ቴሌብር በካሽ ሰጠውን በቴሌብር ትራንስፈር አድርጉልን ይሉናልና እዛ ጋር ብር ጨምረው ነው የምንቀበላቸው እና ይሄኛው እንዴት ይታያል ነው? ወደ ሐራም ይሄድብናል። የአገልግሎት እስካልሆነ ድረስ ይሄ ነገር ወለድ ነው የሚሆነው። የወለድ ነው የሚሆነው። ሁሉ ቅርድ ወንጀር ነፍዓን ፈወሪባ ማንኛውም ትርፍ የሚያስገኝ የብድር አይነት ሁሉ ወለድ።
10 ብር አበድሬህ 15 ብር አድርገህ ታመጣለህ። ይሄ 5 ብሩ ተጨማሪ ወለድ ነው። ሻርፕ ዋጋውን ነው መቁረጥ ያለብን ማለት ነው። የሰርቪስ ይቆርጥብናል። አሁን አብዛኛው ጊዜ አገልግሎት ሊቆርጥ ይችላል። እሱ ችግር የለውም። ለምሳሌ አንዳካ ያንን የእነሱን የአገልግሎታቸውን ከዚያ ነገር ላይ ቢቆርጡ ችግር አይኖርም። ይሄ ግን በድር እስከሆነ ድረስ ያችኑ ያበደረህን ምንም አገልግሎት በሌለው ነገር ላይ ሰውየው ከዚያ ነገር ተጨማሪ አድርጎ የሚያበድርህ ከሆነ እሱ ወለድ ይሆናል። ጀዛከላህ አላህ ይጨምርልህ ወንድሜ። መርሐባ። እሺ ሚጡ ሰላም ነው? ሰላም አለይኩም። ሚጡ ሰላም ነው? ሰላም እንዴት ነህ? አለሁ። ደህና ነሽ? አለሁ እግዚአብሔር ይመስገን። እሺ Sanam is a word with beautiful and varied meaning. ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ብዙ ጊዜ ከጓደኞቼ ጋር የምንከራከርበት ነገር ነውና ያው እኔ በመጽሐፍ ቅዱስ ነው የማምነው። እሺ መጽሐፍ ቅዱስ ላይ ስለ መሐመድ ተጽፏል ብሎ ብዙ ጊዜ እንነጋገራለን እና ስለዛ ማወቅ ፈልጌ ነው። አለ መጽሐፍ ቅዱስ ላይ? አዎ መጽሐፍ ቅዱስ ላይ ስለ እርሳቸው የተነገረ እናገኛለን። አይ ዳይሬክት እሱን ነው ማወቅ የምፈልገው። ምን ቦታና እንዴት እንደሚገልጸው ከነገርከኝ በቂ ነው። እሺ እንግዲህ ኢየሱስ ክርስቶስም ሆኑ ቀደምት ነቢያት ትንቢትን ተናግረዋል አይደለ? ወደፊት ስለሚሆን ነገር ላይ ለመፈጸሙ የሚል እናያለን። ለምሳሌ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ኦሪት ዘዳግም ምዕራፍ 18 እሺ እዛ ጋር ብቻ ነው የሚገልጸው? እዛ ብቻ አይደለም። አንደኛ እዚህ ጋር ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ይላል። ለሙሴ ነው ይህን አምላክ እየነገረ ያለው። ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ ይላል። ይሄን ቃል እንደ አንተ ያለ ነቢይ ይላል። ኦኬ እንደ ሙሴ ያለ ነቢይ እስራኤላዊ ነው ብላችሁ እንዳትጠብቁ። በመጽሐፍ ቅዱስ ላይ እንደ ሙሴ ያለ ነቢይ በእስራኤል ምድር ላይ አንድም እንኳን አልተነሳም ብሎ አስቀምጧል። ምንም ያጅሪኝ እሺ እዚህ ጋር ቆይ ይቅርታ፣ ከሙሴ በኋላ የእስራኤልን ሕዝብ ይዞ የገባው ወደ ከነዓን ኢያሱ ነበረ እና በመጽሐፍ ቅዱስ ደግሞ ኢያሱ ነው ሊሆን የሚችለው። ያው የለም እያለ ነው መጽሐፍ ቅዱስ። ጥቅስ ልሰጥሽ ነው። ከእስራኤል ምድር አንድም እንኳን ሙሴን የሚመስል ነቢይ አልተነሳም ብሎ አስቀምጧል። እስተሽ እሱ ከእስራኤል ምድር እንደ ሙሴ ያለ ነቢይ አንድም እንኳን ከእርሱ በኋላ እስካሁን አልተነሳም ብለው ጸሐፊዎች ጽፈዋል። ኦሪት ዘኍልቍ ምዕራፍ 36 ቁጥር 10 ላይ ምን ይላል? እግዚአብሔር ሙሴን እንዳዘዘው እንዲሁ ይቅርታ ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ ምን ይላል? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ምድር ላይ ዘንድ አንድም አልተነሳም። አናስተው ይዝጋ ምን አለ? ኦኬ ይቅርታ፣ ለምንድን ነው ስሙ ያልተጠቀሰው? ወደ እሱ እንመጣለን። ስሙን ትፈልጊያለሽ? ስሙን ነው ማየት የምትፈልጊው? እንዴ በጣም ነው፣ ዋናው ስሙ ነው። በጣም ጥሩ፣ ወደ ስሙ እንሄዳለን። አሁን ግን እዚህ ቦታ ከስም በላይ የሚፈስበው ይሄኛው ነው። ኢየሱስ የሚለውን ስም ብሉይ ኪዳን ላይ አሳይ ብለሽ አታሳይም። አንዲትም ቦታ ላይ ብሉይ ኪዳን ላይ ኢየሱስ የሚል ቃል አልተነሳለትም። አየሽ፣ ዋናው ስሙ ነው ካልሽ ኢየሱስንም ላትቀበይ ነው ማለት ነው። ኢየሱስ ክርስቶስ በብሉይ ኪዳን ላይ ትንቢት ተነግሮለታል ብላችሁ ታምናላችሁ፣ ግን ስሙ ወፍ የለም አንድም ቦታ። ስሙ ባይኖርም ግን በትክክል ግን ስለ ኢየሱስ ማንነት የሚገልጹ ቦታዎች አሉ። እሱን እኮ ነው የምልሽ። አሁን ይሄንን አዳምጪ ነው የምልሽ። እሺ እዚያ ጋር ምን ብሏል? የቀደመው ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ለሙሴ ምን ብሎታል አምላክ? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ብሎታል አይደለ? ጋር ምን አለን? እንደ ሙሴ ያለ ነቢይ በእስራኤል ምድር ላይ አንድም አልተነሳም ማለት ለምሳሌ ገለጸ። እንደ ሙሴ ያለ ነቢይ ሲል እንትኖቹ ነው ሙሴን ሊመስል የሚችልበትን ምክንያት ገለጸ። ምን አለ መሰለሽ? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ምድር ላይ አልተነሳም ይላል።
ያ ማለት ሙሴ ቃል በቃል ፊት ለፊት አምላክን አናግሯል አይደለ? አናግሯል። አዎ ልክ እንደ ሙሴ አምላክን ፊት ለፊት ያናገረ ነብይ ያልተነሳም ብለው መሰከሩ። እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙሴ በኋላ አምላክን ፊት ለፊት ያናገሩ ነብይ መሆናቸውን ቃል በቃል አሳይሻለሁ። አንደኛ እሱ ቃል በቃል አምላክን ያናገረ ነብይ ከሙሴ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እንደ ሙሴ ያለ ነብይ ሲል ሙሴ ልክ አምላክን ፊት ለፊት እንዳናገረ ከዚያ በኋላ በእስራኤል ምድር ላይ አንድም እንኳን ሙሴን አምላክን እንደ ሙሴ ያናገረ የለም ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥታ አምላክን ፊት ለፊት አናግረዋል ናቸው ሙሴ ልክ እንዳናገረ። አንደኛ ነው። ሁለተኛ አምላክ አላህ ሱብሓነሁ ወተዓላ ራሱ በሱረቱል ሙዘሚል ላይ እንደ ሙሴ ያለ ነብይ ብሎ ገልጿቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ሙሴ ያለ እንዲገልጹ ይላል። ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውን ረሱላ ይላል። ወደ ፈርዖን እንድላኩት መልእክተኛ ወደ እናንተም ዛሬ ሙሐመድ ላኩላችሁ ይላል። ወደ ፈርዖን የተላከው መልእክተኛ ነብይ ማን ነበር? ቢቱ ሙሴ ነው አይደል? አዎ እንደ ወደ ፈርዖን እንደላኩት አይነት ነብይ ብሎ ገልጿቸዋል። እርሳቸው እንደ አንተ ያለ ነብይ ብሎ ነበር ብሎ ኪዳኑ ላይ ያው እሱ ጌታችን ኢየሱስ ክርስቶስ ነው። እሱ አይደለም እሱ ነው ብለው ቢጽፉትም ራሱ እዚያ ጋር ልጠይቃችሁ ብዙ ነገራቶች። አንደኛ አምላክን ፊት ለፊት አናግሯል ኢየሱስ ክርስቶስ ወይንስ አላናገረም? አምላክን እኛን ወክሎ በአምላክ ፊት እንደ ሰው ሆኖ ቀርቧል። ማስረጃ ሳይ ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት ያናገረበት ያ ማስረጃ ለፊት አናግሮታል የሚል የትም ቦታ አታገኝም አለኝ። አሁን ሳልዘጋጅበት ነው የገባሁት። ምክንያቱም የኔ ጥያቄ የነበረው ቀጥታ ሁሌ የምንከራከርበት ያው እኔ ሲጀምር ያን ያክል ስለ ቁርአን የማወቅ ፍላጎት የለኝም ግልጹን ስነግርህ። ከጓደኞቼ ጋር ግን ሁሌ ስናወራ ቢያንስ ኢየሱስ ቁርአን ላይ አለ፣ የናንተ ነብይ ደግሞ መጽሐፍ ቅዱስ ላይ የለም። ለማነጻጸር ራሱ አይመችም እና ኢየሱስ ራሱ የለም ብሉይ ኪዳን ላይ ኢየሱስ የሚል ቃል ታሳይኛለሽ? አያውቀውም ብሉይ ኪዳን። ኢሳ ብላችሁ እኔ ምን አውቃለሁ ታምኑበታላችሁ መሰለኝ። ብሉይ ኪዳን ላይ የኢየሱስ ስም አለ ወይንስ የለም? ኢሳይያስ 53 ስለ ኢየሱስ ነው የሚናገረው። ስለ ኢየሱስ የሚል ሳይሆን የጠየቁት ኢየሱስ የሚለው ስም አለው ነው ጥያቄ። አለ ብሉይ ኪዳን ላይ? ይኸውልህ አባቴ እንደዚህ አይነት ደረቅ ክርክር ከሆነ አንግባባ። ደረቅ አይደለም፣ አንቺ ራስሽ ያመጣሽው ነው። ነብዩ መሐመድ ስሙ አልተጠቀሰም መጽሐፋችን ላይ አልሽ። ኢየሱስስ ተጠቅሷል ወይ ብዬ ባጭሩ እዛው በአንጻሩ ነው የጠየኩሽ። ኢየሱስ ተጠቅሷል ወይ ብሉይ ኪዳን ላይ ብለን ብንፈልግ የለም። ስለዚህ ስሙ ካልተጠቀሰ አልቀበለውም ካልሽ ኢየሱስን መቀበል የለብሽም ማለት ነው። ምክንያቱም ብሉይ ኪዳን ላይ ስሙ አልተጠቀሰም ነው። ለማንኛውም ወተሻል መሰለኝ። ልክ ወጣሽ መረዳት ለሚፈልግ ወልቄ ያስረዳል። አሰላሙ አለይኩም ወአለይኩም ሰላም። መጽሐፉ ላይ የተነገረው ከዛ ከኛ ቁርአን ላይ ደግሞ እና ሐዲስ ላይ ስለ ነብዩ መሐመድ የተነገረውን ማያያዝ እኮ ነው። ልክ እናንተ ብሉይ ኪዳን ላይ ትሄዱና ይሄ ቃል ስለ ኢየሱስ እንሆ ድንግል ትጸንሻለች ተብሏል፣ ያውና አዲስ ኪዳን ላይ ብላችሁ ከዚያ ጋር ታያይዙና የተፈጸመውን ታሳያቻለሁ። ልክ እንደዛ እናደርግላችሁ። ስለ ነብዩ መሐመድ የተነገሩትን እንዳለ መጽሐፋችሁ ላይ ላሳያችሁ። ለምሳሌ ሌላ ልጨምርላችሁ። ኢየሱስ ክርስቶስ የማዕዘን ራስ ድንጋይ እያለ ስለ አንድ ታላቅ አካል ተናግሯል። ያን አካል ኢየሱስ ነው ብለው ያስባሉ ሰዎች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ያ የተነገርኩት በነቢያት አንደበት የማዕዘን ራስ ድንጋይ የተባልኩት እኔ ነኝ ብለው ቃል በቃል ተናግረዋል። ፈአነ ትልከ ለቢን አሉ። እኔ በነቢያት አንደበት የነቢያት መደምደሚያ የሆንኩት የማዕዘን ራሱ የተባልኩት እኔ ነኝ ብለው ቃል በቃል ይናገራሉ። እሳቸው መጽሐፍ ቅዱስን ሄደው አንብበው ወላሂ አይደለም፣ ግን ይሄ ነገር በነቢያት አንደበት እንደተነገረ ተናግረዋል። ዳዊትም ላይ ያለ ተናግሯል። መዝሙረ ዳዊት ላይ ኢየሱስም እንዲሁ አዲስ ኪዳን ላይ የማዕዘን ራሱ ድንጋይ እያለ ገልጿቸዋል። ሌላም ታገኛላችሁ። ጭራሽ አረብ ሀገር ስለሚላክ ነቢይ ይናገራል። ወሕዩን ሚን ጀሃቲ ቢላዲል ዐረብ ይላል። ታቻላለም ከአረብ ሀገር በኩል የሚነሳ የሆነ ራእይ እያለ ይናገራል። ስለ አረብ ሀገራቶች በአረብ ሀገር ላይ ራእይ እንደሚመጣ ቃል በቃል ይናገራል መጽሐፍ ቅዱስ።
ቴዲ ሰላም ነው? እንዴት ነህ? ዳግ ያለ አቤት አቤት አለው ይሰማል አይደል? እሺ ያከለ ኢየሱስ ክርስቶስ እግዚአብሔርን አላየም ነው አልኩ። ኢየሱስ ክርስቶስ እንዴት ኢየሱስ ክርስቶስ ሲመጣ የራሱ እንትን ከአብ ዘንድ አይደል የመጣው? ለምሳሌ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላም መጥቻለሁ ሲል መጀመሪያ የት ነበር ኢየሱስ ክርስቶስ? አይደለም ጥያቄያችን። ኢየሱስ ክርስቶስ እግዚአብሔር መጀመሪያ የት ስለነበረ እንደዚህ ያለው? ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት አናግሮታል ወይ እንደ ሙሴ ነበር ጥያቄ። አዎ አናግሮታል ካልክ እግዚአብሔርን ፊት ለፊት አናግሮታል የተባለበትን አንድ ጥቅስ አሳይ። ችግር የለውም። ያው ቆይ ለምሳሌ አንተ ጋር አንድ ቤት የሚያደርሰው ለምሳሌ አንተን አቅም እንዴ? ምሳሌ አይደለም ጥቅስ ነው ፈልገው ኖ ካንተ ጋር አብሮ የሚያደርሰው አንተን አቅም ወይ እሱን መልስልኝ። ስለዚህ ከአብ ወጥቼ ወደ ላም መጥቻለሁ ሲል ምን ማለት ነው ታዲያ? ኢየሱስ ክርስቶስ እግዚአብሔርን አላየም ማለት ወደ እሱ እንመጣለን። ምን ማለት ነው ይሄ ወደሚለው የሆነ ጥቅስ ይሰጧቸውና በዚያ ላይ ፍልስፍናቸውን ይጀምራሉ። እንደዚህ ማለት ነው። እንደዚህ አይነት ሳይሆን ነው የፈለግኩት። ኢየሱስ ክርስቶስ ፊት ለፊት እግዚአብሔርን አናግሮታል የሚል ቃል ስታ ይትገናል። ፊት ለፊት እኮ ነው ከአብ ወጥቼ ወደ ላም መጥቻለሁ ሲል መጀመሪያ አብ ዘንድ ስለነበረ አይልም። እንደሱ እግዚአብሔርን ፊት ለፊት እንዳናገረው ሙሴ ተባለ አይደለ? ታዲያ ለምንድን ነው እኔን ያየ አብን አይቷል ያለው? ታዲያ ወደ እሱ እንመጣለን። ይሄ ምን ማለት ነው? በኋላ እንተረጉማለን። እሱ አሁን የተጠየቀው ጥቅስ አለ የለም በልና እኔን ያየ አብን አየ ጥቅስ አለ። አብን ያየ እኔን አይቷል ማለት ራሱ አንድ ነው። ደግሞ ከአብ ወጥቼ ወደ ላም መጥቻለሁ ሲል እሱ የራሱ አንድ ነው። እንደዛ ይላል። እግዚአብሔርን ፊት ለፊት አናግሮታል ኢየሱስ የሚል አንድ ጥቅስ የለም። ካላሳይ ኦኬ ምን አልከኝ? ኦኬ አብን እኔን ያየ አብን አይቷል ያለው ታዲያ ሙሴ እግዚአብሔርን ፊት ለፊት ካየ እኔን ያየ አብን አይቷል ያለው ኢየሱስ ክርስቶስ ለምንድን ነው እንደዚህ ያለው? ለምንድን ነው የሚለውን በኋላ ትጠይቀኛለህ፣ እመልስልሃለሁ። እግዚአብሔር እሱን መልስልኝ። ኢየሱስ ክርስቶስ እግዚአብሔርን ካላየ እኔን ያየ አብን አይቷል ማለት ምንድን ነው? የመጀመሪያውን ጥያቄ ጨርስና ይሄ ማለት ምን ማለት ነው እያልክ መጽሐፍ ቅዱስ ሙሉ አስተምራለሁ። እሺ አሁን ትምህርት በኋላ እንጀምራለን። አሁን ለተጠይቀው ጥያቄ መልስ ስጥ። ኢየሱስ እግዚአብሔርን ፊት ለፊት አናግሮታል ምን ጥቅስ አምጣ? አዎ አይቷል። እሱ ነው ታልኩ አሁን ሳታውቁ እኮ ኦኬ እሱ ይቅርና ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ከእግዚአብሔር ጋር መተካከልን ስላልፈለጋ ወደ ላም መጣ እያለ ይናገራል። ከእግዚአብሔር ጋር መተካከልን ስላልፈለጋ ሲል ያው እግዚአብሔርን አይቷል፣ ከእግዚአብሔር ጋር ነበረ። ደግሞ ትንቢተ ኢሳይያስ 59:16 ላይ እግዚአብሔር ራሱ ወደ ምድር ሲመለከት ቅን ሰው ወይም ንጹህ ሰው ስለጠፋ ክንዱን አመጣ። ክንዱ ደግሞ ያ አንደኛ ቆሮንቶስ 15:22 ላይ በአዳም ኃጢአት ሁላችንም ሞተን ነበር። ቅድም ለልጁ እያወረድ ነበር። በአዳም ኃጢአት ሁላችንም ሞተን ነበር፣ በኢየሱስ ክርስቶስ ደግሞ ሁላችንም የዘላለም ሕይወትን አገኘን እያለ አንደኛ ቆሮንቶስ 15:2 ላይ ይናገራል። እንዲሁ እግዚአብሔር ራሱ ክንዱን አመጣ ሲል ክንዱ የራሱ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔርን አላየም የሚል የለም። ጤነኛ አይደለም እንዴ? ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት አናግሯል የሚል ጥቅስ አምጣ። ሳቀና ሚውቱን መለሰው። አይደለም እኮ መለስኩ እኮ። ኢየሱስ ክርስቶስ ካላየ ታዲያ እኔን ያየ አብን አይቷል ማለት ምንድን ነው? እሱን መልስልኝ እኮ። ምን ማለት ነው? ማስቅም እኮ የጠየቁ መልሳለ ብለው ይገቡና ከዛ የሆነ ጥቅስ ያነሱና በዚያ ላይ ይፈላሰፉልናል። ወይንም ደግሞ ይሄ ማለት ምን ማለት ነው ብለው መልሰው ይጠይቋቸዋል። እምነትህን ይሄን ያክል ለማስረዳት እንደዚህ መጨናነቅ በግልጽ የተቀመጠ ነገር አለው የለም። ኢየሱስ ክርስቶስ እግዚአብሔርን ፊት ለፊት የለም። አንደኛ ይሄ እግዚአብሔርን ያየው አንድም እንኳ የለም፣ ድምፁንም ከቶ ማንም የሰማ የለም ይላል መጽሐፍ ቅዱስ። የእግዚአብሔር ድምፅ ተሰምቷል አልተሰማም? መልስ። ታራ ምን የፈለከው አንተ? ምን ጥቅስ ነው የፈለከው? እኔን ያየ አብን አይቷል? የለም የጠየቁህ የለም። የጠየቁህ ምንድነው? እግዚአብሔርን ኢየሱስ ክርስቶስ ፊት ለፊት አናግሮታል ወይ የሚል የለም። አሁን እኔ ደግሞ በዚሁ ላስረዳ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ እግዚአብሔርን ድምፁን ማንም የሰማ የለም መልኩንም አላያችሁም ይላል። የእግዚአብሔር ድምፅ ተሰምቷል ወይንስ አልተሰማ? መልስ። ስለ ድምፁ
አንተ አሁን አንተ ያወራው ብቻ ያንተ ብቻ ትክክለኛ ሌላው ደግሞ ሁሉም ውሸት አድርገህ ነው የምትቆጥረው። ግን እኔን ያየ አብን አይቷል ማለት እግዚአብሔርን ኢየሱስ ክርስቶስ አይቷል። እኔ ግን ያው እኔ ማለት ስራት እንደሆነ ሳይሆን አንዴ ስለ ድምጽ መስማት ነው። ኢየሱስ ክርስቶስ ምን አለ? የእግዚአብሔርን ድምጽ የሰማ ማንም የለም ይላል። አንተ ደግሞ ኢየሱስ ተሳስተሃል ድምጹን ኦኬ እግዚአብሔር ኢየሱስ ክርስቶስ እግዚአብሔርን አላየም ያልከው አንተ ነህ። አይቷል የሚል ስለዚህ ደግሞ ኢየሱስ ክርስቶስ ቢናል እኔን ያየ አብን አይቷል ይላል ኢየሱስ ክርስቶስ። ስለዚህ ስለ አብ መታየት ነው የሚያወራው ማለት ነው አይደለ? እሱ ጥቅስ አብ ታይቷል እያለ ነው አይደለ? እንደዛ ነው ሐሳብ? አዎ አይቷል። አዎ ለዛ ነው እኔን ያየ አብን አይቷል ያለው። በጣም ጥሩ። ስለዚህ አብ ታይቷል እያለ ነው ኢየሱስ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? አብን ያየ አንድም የለም እያለ ይናገራል። አብ አልታየም። አብን ያየ አንድ የለም። እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ እንትን እያለ ይናገራል። ቆይ ቦታውን ላንብብልኝ ከፈለክ። አውቀዋለሁ ተውናና አትት አብን ያየ እንደሚላል እኔ ባንተ ነው ያልኩት። ኢየሱስ ነው ያለው። ተሳስቷል አብ ማለት አንተ እግዚአብሔርን ያየ ሰው የለም ያልክ ነው አይደል? ታዲያ እግዚአብሔርን አብን ያየ ማንም የለም ይላል። አንተ ደግሞ አብ ታይቷል እያልከን ነው። የትኛው ትክክለኛው? ኢየሱስ ነው ትክክለኛው? አንተ ኢየሱስ ነው ትክክለኛው? አንተ ተጋጫችሁ አንተና ኢየሱስ ራሱ። ኦኬ ቆይ እንትን እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው ባለው እግዚአብሔርን የማምሰል ምስጢር እያለ የሚናገረው ስለማን ነው ታዲያ? አሁን እዚህ አንደኛ ጢሞቴዎስ የተጠየቀው አብን ያየ ማንም የለም ይላል ኢየሱስ። አብ ታይቷል አልታየም? ታይቷል። ኢየሱስ ክርስቶስ አይቷል አብን። ኢየሱስ ክርስቶስ አብ አልታየም ይላል። ስለዚህ ተሳስቷል ማለት ነው ኢየሱስ ኖ አይደለም። መጽሐፍ ቅዱስ የሚለውን እና ምናምን እንጂ አንተ የምታወራን አይደለም። እኔ አይደለሁም የማወራው፣ ኢየሱስ እያወራ ነው። የእሱን ቃል ነው እየነገርኩ ያለሁት። ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን ያየ አንድም የለም ይላል። ምን ትላለህ? እንትን እግዚአብሔር ደግሞ እኔን ያየ ማንን የለም ይላል። ኢየሱስ ክርስቶስ እኔን ያየ ደግሞ አብን አይቷል ይላል። ስለዚህ አብ ታይቷል ነው አንተ ሐሳብህ። ኢየሱስ ደግሞ አብ አልታየም ይላል። ማን ነው ትክክለኛው? አንተ ነህ ኢየሱስ? ትክክለኛው ያው መጽሐፍ ቅዱስ ያለው ነው ትክክለኛ እኮ። ትክክለኛው መጽሐፍ የሚለው ምንድነው? ኢየሱስ ክርስቶስ አብን ያየ ማንም የለም ብሏል። ኢየሱስ ተሳስቷል ወይስ ትክክል ነው? እዚህ እግዚአብሔርን ያየ ማንም የለም ይላል። ኦኬ ቆይ እንትን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 እንትን 16 ላይ አንብብልኝ። እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብሩ የረጋ እንደዚህ እያለ ይናገራል። ለምሳሌ ታዲያ ይሄ እንዴት ነው እግዚአብሔርን ያየ ማንም የለም የምትለው? እኮ ማንም ያየው የለም እያለ ነው ኢየሱስ። እኔ አይደለሁም ያልኩት ኢየሱስ ነው ያለው። እዚህ ጋር እኮ እኔ አይደለሁም እኮ የሚለው መጽሐፍ ቅዱስ እኮ ነው እንደዚህ የሚለው እኮ። ስለዚህ አብ አልታየም ማለት ነው አይደለ? በዚህ እንጨርስ። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ እንትን በአሕዛብ በዓለም የተሰበከ እያለ የሚናገረው ታዲያ እንዴት ነው አልታየም የምትለው አንተ? እሱ ጋር ሌላ ነው እያወራ ያለው። እባክህን አብ አልታየም ይላል ኢየሱስ። ትክክል ነው ወይንስ ተሳስቷል ኢየሱስ? ኢየሱስ ትክክል ነው ተሳስቷል? አሁን ስለ አንተ የምትለውም ያው እኔም አልቀበልም እኔ የምለውን አንተ ካንተን አልቀበልም ማለት ስለዚህ ያንተ ብቻ ትክክል እንደሆነ ነው አንተ የምትለውን እኔ አልቀበልም ማለት እኔ ወላሂ ያልኩት ደግሞ ኢየሱስ ትክክል ነው። አሁን አንተ ያልከው ብቻ ትክክል እንደሆነ ነው የምፈልገው። አሁን እኔ እንትን ትክክል ሳጣው ካሬ ስለዚህ ኢየሱስ እንደሆነ አትቀበልም። ኢየሱስ ምን አለ? አብ አይታይም፣ ማንም ያየው ሰው የለም ማለት ኢየሱስ ትክክል ነው ተሳስቷል? ኦኬ ስለዚህ እዚህ ጋር ደግሞ ኢየሱስ እንትን እግዚአብሔርን የማምሰል ምስጢር እንደዚህ እያለ ይናገራል። አንተ ደግሞ አታምንም። ምን አገባኝ እኔ አልቀበለው እንኳን ከና ላሳየህና እያየኸው ካደው እዚህ ጋር ቃሉ ዮሐንስ 5 የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም ይላል። አብ ታይቷል አልታየም? መልስ። ስለዚህ እዚህ ጋር ታች ምን ይላል? እርሱም የላከውን አታምኑም፣ በእናንተ የሚኖር ቃሉ እንትን ሁሉንም አሳየኝ። አብ ታይቷል አልታየም? አላያችሁም ይላል። እዚህ ጋር ደግሞ ታች እዚህ ጋር ምን ይላል? አብ አልታየም አይደል? 38 አሳይ። አብ ታይቷል አልታየም?
እዚህ ጋር ፊቱን አላያችሁም እንትን አለ መልኩን አላያችሁም ይላል። እዚህ 7 ላይ ደግሞ 8 እና 38 አብ አልታየም። የአብ ድምጽ ተሰምቷል አልሰማ? ማንም ድምጽን የሰማ የለም እያለ ነው። የአብ ድምጽ ተሰምቷል አልሰማ? ማንም አላ ኦኬ እኔን ያየ አብን አይቷል ያለው ኢየሱስ ክርስቶስ አሳስቶ ነው። ወደ እሱ እንመጣለን። ስለ ይሄን ጥቅስ ጨርሳ አንዴ የአብ ድምጽ ተሰምቷል አልሰማ? ድምጽ ተሰምቷል ማለት ድምጹን ከቶ አልሰማችሁም ይላል። የአብ ድምጽ የሰማው አካል አለ የለም? እዚህ ጋር አላያችሁም የሚል ታዲያ እሱን ብቻ ነው የሚታምነው። አንተ ግን ብዙ ቦታ ላይ ኢየሱስ ክርስቶስ ያው እግዚአብሔርን እንዳየ ያው መጽሐፍ ቅዱስ ይናገራል። አንተ ግን እዚህ ጋር አንድ ጥቅስ ያለውን ብቻ ይዘህ ስለዚህ ሌላ ቦታ ታይቷል በሚለው ልሂድልህ፣ ችግር የለውም። ስለዚህ ታይቷል ብንል እንኳን መጽሐፍ ቅዱስ ይጋጫል ማለት ነው። አንደኛ እዚህ አይታይም ማለት ነው አይደለም፣ ይጋጫል ማለት አይደለም እኮ እዚህ ጋር ምኮታች ምን ይላል? እርሱ የላከው እናንተ አታምኑም? ምን ማን ነው ታራው ላኪው ማን ነው? አንዲ በሁሉም ቦታ በሁሉም በስማማለት እኮ ወላሂ ክርስትና ወዳቂ ነው። አንደኛ አይታይም ይላል እዚህ ጋር አይደለ? ሌላ ቦታ ይታያል የሚል አለኝ እያለ ነው ይሄ ልጅ። እሺ ይታያል ብዬ ብሄድለት የሚጋጭ ሆነ ማለት ነው። እዚህ ጋር አይታይም ማለት እዛ ቦታ ይታያል የሚል ያመጣ ነው። አያችሁ? ስለዚህ እኔን ያየ አብን አይቷል ያለው እሱን አስረዳልኝ እስኪ። እኔን ያየ አብን አይቷል። እሺ ስለዚህ እኔና አብ አንድ ነን ይላል። እንዲሁ ደግሞ ዮሐንስ 10:30 ላይ እኔና አብ አንድ ነን፣ እኔን ያየ ደግሞ አብን አይቷል። እንደዚህ ያለ ደግሞ ኢየሱስ እግዚአብሔርን ማንም ኢየሱስ ክርስቶስ አላየም ትላለህ አንተ። እሺ እኔን ያየ አብን አየ ሲል ጊዜ ቀጥታ ማየት ነው ወይ አብ ነው ወይ የታየው? ስለ ጊዜ አዋልከ ጊዜ ጋር የተሳሳትከው። ኢየሱስ ክርስቶስ እኔን ያየ አብን አየ ሲል ጊዜ ስለሆነ የአምላክን ስራ የሚሰራቸው ስራዎችና የሚናገረውን ትምህርት ያንን ከሰማቸውና ካያችሁ በቃ አብን አይታችኋል ማለት ነው እያላቸው እንጂ ስለ ቀጥታ ማየት እየተናገረ አይደለም። እሺ ኦኬ ፊልጵስዩስ ምዕራፍ 2 ላይ የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል ይመልስልኝ። ማዳመጥ ችግር አለበት እንዴ? አንድ ጥቅስ ሲጨርስ እኔና ያየ አብን አየ የሚለን ጨርስና ወደ ሌላ ትሄዳለህ። ችግር የለውም። እኔን ያየ አብን አየ ሲል ጊዜ ኢየሱስ ክርስቶስ ስለ ቀጥታ ማየት ነው ወይ የተናገረው? አዎ ነው ካላችሁ ራሱ የአብን የታየው እያላችሁ ነው። ይሄ ደግሞ ትልቅ ቀጥታ ነው። አዎ እሺ ቀጥታ ማየት ከሆነ አብን ያየ ማንም የለም ብሏል ኢየሱስ ክርስቶስ። ተሳስቷል ወይ? ኦኬ መልኩን የማላያችሁትም ያለው ደግሞ እንትን ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ የእግዚአብሔር መልክ ሲኖር ሳለ የእግዚአብሔር መልክ ሲኖር ሳለ ማለት የእግዚአብሔር መልክ አለው ማለት ነው ኢየሱስ ክርስቶስ ራሱ። ወይ አንዴ ይሄን ጨርስ። ይኸውልህ አብ ይታያል አይታይም? በዚህ ጥቅስ መሰረት በዚህ ጥቅስ ያው አይታይም ይላል። ግን ሌላ ቦታ ደግሞ ብዙ ቦታዎች ላይ ኢየሱስ ክርስቶስ ይታያል እንትን እግዚአብሔርን ብዙ ሰዎች እንዳዩ ያው እዚህ ጋር ሁሉንም ብናነብ እኮ ያው መረጃውን አንድ ጥቅስ ብቻ ይዘን ብቻ ሳይሆን ሁሉንም ብናነብ እኮ በጣም አሪፍ ነው። ሁሉንም ብንይዘው ይጋጫል እያልኩህ እኮ ነው። እዚህ አይታይም ማለት ሌላ ቦታ ይታያል የሚል ላምጣ እያልክ ነው። እንደው አለ ብዬ ብቀበልህ ራሱ እኮ እሱ ላኪ ስለ ላኪ እያለ እኮ ታች እኮ ሁሉንም ነገር ይናገራል እኮ። እዚህ ጋር አላያችሁትም ያሉትን ብቻ ነው አንተ ያዝከው እንጂ እዛ ሁሉንም ቢታነብ እኮ መልሱ ትክክለኛ ነው የሚሆነው። የኔ መልስ ነው የሚሆነው። አሁን ላስረዳሽ። እኔን ያየ አብን አየ ስል ጊዜ ስለ ቀጥታ ማየት አይደለም፣ ስለሚያስተምረው ትምህርትና ስለሚሰራቸው ድንቅ ተአምራቶች ነው እያወራ ያለው አልኩህ አይደለ? ኦኬ ቀጥተኛ መልክ ካልነ ታዲያ የእግዚአብሔር መልክ ማለት ምንድነው? ቀጥተኛ ካላየን ማን ነው ታዲያ እንደዚህ? ማንም ያየው የለም። እግዚአብሔርን በገጽታው እንደዚህ ማንም ያየው የለም። ወጣል ከላይ ያለው ልጅ ክርስቲያን መሰለኝ ይንገር አንድ ጊዜ። ኦኬ እኔን ያየ አብን አየ የሚለውን እሱን አስረዳልኝ። ኦኬ እኔን ያየ አብን አየ የሚለውን አስረዳኝ እያለ ነው። ወደ 50 ጊዜ ልናገር እንደ እየነገርኩህ እኮ ነው። እየተናገረ ያለው ስለ ቀጥታ ማየት ሳይሆን ኢየሱስ ክርስቶስ የሚሰራቸው ስራዎች እና የሚናገራቸውን ትምህርቶች ከአምላክ ተቀብሎ ስለሆነ እነዚህን ካያችሁ አብን አይታችኋል እያለ እየነገራቸው ነው። እዛው ላይ ይናገራል። እኔን እንኳ ባታምኑኝ ይላቸዋል። በእኔ የሚሰራውን አብ የማስተምረውን ትምህርት እያለ ይነግራቸዋል። እርሱ ከአብ ነውና ይህን ልታምኑ ይገባል እያለ ይነግራቸዋል። እሱ እንደዚህ አይደለም። አንተ ያው ልትመልሰው አንተ ግን የራስህን ሀሳብ ጨርሰሃል። ግን አንተ ያልከውም እውነት ሆኖ ሳለ ደግሞ ይሄ ያልከውም ያው መልሱ ትክክለኛ ነው። አንተ አታምንም፣ እሱ ደግሞ የአንተ ችግር ነው። እዚህ ጋር ደግሞ መጽሐፍ ቅዱስ ተጠቅሼሃለሁ አይደል? እሺ ንገረን። እኔን ያየ አብን አየ ሲል ምን ለማለት? የእግዚአብሔር መልክ ማለት የእግዚአብሔር መልክ ሲኖር ሳለ ማለት ታዲያ የእግዚአብሔር መልክ እንዴት አወቀ እሱ ኢየሱስ ክርስቶስ ሳለ?
የእግዚአብሔር መልክ ነውና ኢየሱስ ስለዚህ እግዚአብሔር ነው እያልከን ነው አንተ። አየሽ የምትፈልገው ስለ አዎ የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ማተካከልን ማቃማትንም እንደሚገባው ነገር አልቆጠረውም። በጣም ጥሩ። ከእግዚአብሔር ጋር እግዚአብሔር መልክ እኔ ያልገባኝ ነገር ከእግዚአብሔር ጋር ማተካከልን አልፈለገም ማለት አንድ ሰው አንድ ቤት ያደራ እንትን አያውቅም ማለት ነው። መልሱ እንትን ማለት ነው። አዳምጥሽ በእግዚአብሔር መልክ ሲኖር ሳለ ሁልጊዜ እግዚአብሔር እንዳልሆነ ራሱ ያሳያል ማለት ነው። እግዚአብሔር መልክ እንጂ እሱ እግዚአብሔር አይደለም ማለት ነው አይደለም? ምን አልከኝ? በእግዚአብሔር መልክ ሲኖር ሳለ ሲል ጊዜ እሱ እግዚአብሔር ሳይሆን የእግዚአብሔር መልክ ብቻ ነበር ማለት ነው። ገብቷል አይደለ? አንደኛ እሱ ነው። ሁለተኛ ከእግዚአብሔር ጋር ማተካከልን እንደሚገባው ነገር አልቆጠረም። ወረስ እንመጣለን። እግዚአብሔር መልክ መጀመሪያ አንደኛ ይሄ ነው። ሁለተኛ እግዚአብሔር መልክ ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። እግዚአብሔር ነው ማለት ነው። እግዚአብሔር መልክ ማለት ምን ማለት ነው? ትርጉሙ የእግዚአብሔር መልክ ማለት ያው የእግዚአብሔር መልክ ማለት የእግዚአብሔር መልክ ነው። የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን አልፈለገም። አይደለም። የእግዚአብሔር መልክ ሲባል ምን ማለት ነው? መልክ ነው። አንተ አሁን ፊቱንም አላያችሁትም አላልክም እንዴ? ያው መልክ ነው። ሌላ ምን ትርጉም አለው? ማለት ኢየሱስ ክርስቶስ የእግዚአብሔር መልክ ነው ሲባል ምን ማለት ነው ትርጉሙ? አው የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ማተካከልን አልፈለገም። ከማን ጋር? ከእግዚአብሔር ጋር ነው ማተካከልን ያልፈለገው። እግዚአብሔር መልክ ማለት እግዚአብሔር ጋር ማተካከልን ስላልፈለጋ እግዚአብሔር መልክ ማለት ትርጉሙ ምን ማለት ነው ነው ያልኩት። አላህ ኦኬ። ስለዚህ ማተካከልን ስላልፈለጋ የሰው ምሳሌ ሆኖ ማታይ ተክሳም በብልኛ አይደለም ያልኩት። የእግዚአብሔር መልክ ማለት ምን ማለት ነው? መልክ ሲኖር ሳለ ከእግዚአብሔር ጋር ማተካከልን አልፈለገም እኮ እዚህ ጋር እያለ ያለው እንትን ኢየሱስ ክርስቶስ እግዚአብሔርን እንዳየ ነው እኮ ማረጃው እንትን ያው ጥቂሱ የሚያሳየው። አንተ ግን አታምንም። አንተ ሰው የጤነኛ አይደለም እንዴ? እሱ ቪዲዮ አንተ በጀምራ አንተ ጋር ኮሎ ችግሩ አንተ ጋር ነው ችግሩ ያለው። አንተኛና ጥቅስ ላይ ያተኩሩ። የእግዚአብሔር አንተ ማለት ምን ማለት ነው? ያንተ ችግር ምንድነው? ንገር እንኳን ማይሞች ቆይ ማይሞችን እያስገባ ብቻ ማውራት ነው እኮ አንተ ቢማች እንደዚህ እኮ ያለህን እኮ አስገባውኛው መልስ አንተ አዎ ማለት እኮ አንተ አታምንም ማለት ነው። ብቻ እውነት እንደሆነ የምትፈልገው አንተ እንደፈለግ ነው አይደለም? ያው የለመድክ እግዚአብሔር መልክ ማለት ምን ማለት ነው? እግዚአብሔር መልክ ከእግዚአብሔር ጋር ማተካከልን እንትን እንደሚገባ ነገር አልቆጠረም ማለት። ለምሳሌ አንድ ሰው አንድ ቤት እያደረ የሱ መልክ የእግዚአብሔር መልክ ሲባል ምን ለማለት ተፈልጎበት ነው? መልስ ያው ኦኬ ትንቢተ ኢሳይያስ 59:19 ስትጠይቅ ጊዜ ትሰጠኛለህ። የእግዚአብሔር መልክ ማለት ምን ማለት ነው? በቃ እግዚአብሔር ነው ማለት ነው እኮ ምንም ልዩነት የለውም። የእግዚአብሔር መልክ እግዚአብሔር ማስረጃ ሳይሆን ጥቅሱ ሙሉ ነው ማንበብ ያለብህ። ከእግዚአብሔር ጋር ማለት በአንድ አዳም የእግዚአብሔር መልክ ማለት ራሱ እግዚአብሔር ማለት ነው ብሎናል አይደለ? ስለዚህ እግዚአብሔር ጋር ረጋ በላ እንዴ ልጨርስ፣ እድል ስጠኝ ላውራ። ምን አለ ይሄ ሰውዬ? የእግዚአብሔር መልክ ማለት ራሱ እግዚአብሔር ማለት ነው ብሎናል አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ሰውን በመልካችን እንፍጠር የተባለው በእግዚአብሔር መልክ የተፈጠረው እዚያ ጋር ማን ነው? አዳም ነው አይደለም? መልስ። ኦኬ። ስለዚህ ከማን ጋር ነው እንፍጠር ያለው? አሁን ከማን ጋር ነው ሳይሆን መልክ የተባለው እዚያ ጋር በማን ነው? አንተ እሱ መልስልኝ። ከማን ጋር ነው እንፍጠር ያለው? ከማን ጋር ነው? ተቀየረ። በማን መልክ እንፍጠር? በመልካችን እንፍጠር ያለው ማንን ሊፈጥር ፈልጎ ነው? አዳምን ነው ወይስ አይደለም? አዳምን። ኦኬ አዳምን ይሁን ግን ከማን ጋር ነው እንፍጠር ያለው? ስለዚህ የእግዚአብሔር መልክ ማለት ራሱ እግዚአብሔር ነው ብሎናል አይደለ? እዚያ ጋር እግዚአብሔር በመልካችን እንፍጠር ያለው አዳምን ነው። አዳም እግዚአብሔር ነው ማለት ነው። አዳም እግዚአብሔር ነው አይደል? ምክንያቱም የእግዚአብሔር መልክ ማለት ራሱ እግዚአብሔር ነው ብሎናል። አዳምን እዚያ እግዚአብሔር በመልክ የፈጠርኩት ብሏል አይደል? ሳይሆን እኮ ችግሩ አሁንም አንተ ጋር ነው ያለው። አንተ እንኳን አታምንም። ለምሳሌ እንፍጠር ያለው ከማን ጋር ነው? አያችሁ ክርስቲያኖች ባላወቃችሁት መንገድ ፍጡር እያመለካችሁ ወላሂ። በእግዚአብሔር በመልካችን እንፍጠር የተባለው ማንን ነው? አዳምን ነው አለ። የእግዚአብሔር መልክ ማለት ነው ብለው ብዬ ቅድም ስጠይቀው ራሱ እግዚአብሔር ማለት ነው ብሏል። ስለዚህ አዳም እግዚአብሔር ነው ማለት ነው። አራተኛ ሥላሴ አዳምን ወሰዱ ጀባ ብለናል። ጀባ